ሰላም እንዴት አመሻችሁ? በቅድሚያ እንኳን ወደ አይረሴ ቡት ካምፕ በሰላም መጣችሁ ማለት እንፈልጋለን። ዛሬ በዋናነት የምንመለከተው ዊክ 4 ኦር ደግሞ ትራክ 4አችን ይሆናል። ዊክ 4አችን ኦር ደግሞ ትራክ 4አችን ዲጂታል ማርኬቲንግ ነው ሞር ፎከስ የምናደርገው። በዛሬው ቀን ኢንትሮዳክሽን ቱ ዲጂታል ማርኬቲንግ የሚለውን እንመለከታለን። ደን ኔክስት ዴይ ላይ ደግሞ ሶሻል ሚዲያ ማርኬቲንግን እንመለከታለን። ከዛ በኋላ ደግሞ በሶስተኛው ጊዜያችን ደግሞ ፐርሰናል ብራንዲንግ እና ከኦንላይን ፕሬዘንስ አንፃር ደግሞ የምንመለከት ይሆናል ማለት ነው። ይሄኛውን ፕሮግራም ኦር ደግሞ ይሄኛውን ሴሽን አይረሴ ቴክ ሾው እንዲሁም ደግሞ ሀሌታ ሶፍትዌር ናቸው በዋናነት ወደ እናንተ የሚያቀርብላችሁ። ከዚህ በፊት የነበሩትን ሴሽኖች ሪማይንድ ለማድረግ እንሞክርና ዊክ 1 ላይ ኦር ደግሞ የመጀመሪያው ትራክ ላይ ስለ UI UX እና ፕሮዳክት ዲዛይን ተመልክተናል። ዛት ሚንስ UI UX ምንድነው ፋንዳሜንታል ኮንሰፕቱን እንዲሁም ደግሞ ፕራክቲካል የሆነ ዲዛይን UI UX ላይ ሰርተናል። ፕላስ ደግሞ ዊክ 2 ላይ ደግሞ ኦር ትራክ 2 ላይ ደግሞ AI ኢሴንሻል ስለ AI ምንድነው የሚለውን ነገር ፕሮንታችንን እንዴት ነው የምናስተካክለው ፕራክቲካል የሆኑ ነገሮችን እና ከኢቲክስ አንፃር ደግሞ ተመልክተናል ማለት ነው። ደን ደግሞ በሶስተኛ ዊካችን እንዲሁም ደግሞ በሶስተኛ ትራካችን ደግሞ ዌብሳይት ኤንድ AI ኤጀንት ዲቨሎፕመንትን ተመልክተናል። በዚህ ፓርት ላይ ደግሞ በዋናነት ቤዚክ የምንላቸውን የዌብ ዲቨሎፕመንት ቱሎች ተመልክተናል። ፕላስ ከዳላስ ስቱዲዮ ፊቸር አንፃር ደግሞ አንዳንድ ነገሮችን አይተናል ማለት ነው። እንዲሁም ደግሞ ሪል በቫይብ ኮድ እንዴት ነው ዌብሳይት ዲቨሎፕ ልናደርግ የምንችለው ከዶሜን አንፃር፣ ባክ ኢንድ አንፃር፣ ከዳታቤዙ አንፃር እንዴት ነው የሚለውን ነገር ተመልክተናል ማለት ነው። ከዛ በተጨማሪ ዛሬ ላይ የምንመለከተው ዊክ 4 ትራክ 4አችን ዲጂታል ማርኬቲንግ ይሆናል ማለት ነው። ራሴን ከማስተዋወቅ ልጀምርና ወደ ዛሬው ሴሽን እናልፋለን። ስሜ ዮሐንስ ኃይሉ ይባላል። የአይረሴ ቴክ ሾው ፋውንደር እና አቅራቢ ነኝ። እንዲሁም ደግሞ በሙያዬ ዲጂታል ማርኬተር፣ ግራፊክስ ዲዛይነር እና ትሬነር ነኝ። ዛሬ ከኔ ጋር አብረን የምንማማር ይሆናል ማለት ነው። ስለዚህ የመጀመሪያው ሴሽናችን ኢንትሮዳክሽን ቱ ዲጂታል ማርኬቲንግ ነው። በዋናነት እዚህ ሴሽን ላይ የምንመለከታቸው 5 ፖይንቶች ይኖራሉ ማለት ነው። የመጀመሪያው ኢንትሮዳክሽን ቱ ማርኬቲንግ ራሱ ምንድነው ከሚለው እንነሳለን። ደን በሁለተኛነት ደረጃ ደግሞ ዲጂታል ማርኬቲንግ እና ትራዲሽናል ማርኬቲንግ ምንድነው ልዩነታቸው፣ በምንድነው የሚለያዩት የሚለውን ነገር አንደርስታንድ ለማድረግ እና ለመገንዘብ እንሞክራለን። እንዲሁም ደግሞ ዲጂታል ማርኬቲንግ ለምንድነው ኢምፖርታንት የሆነው፣ ኢምፖርታንሱ ምንድነው የሚለውን ነገር እና የዲጂታል ማርኬቲንግ ፎርሞች ወር ደግሞ የተለያዩ ዲጂታል ማርኬቲንግ ላይ ስራዎችን መስራት ብንፈልግ ምን ታይፖች አሉት ዲጂታል ማርኬቲንግ የሚለውን ኦር ፎርም ኦፍ ዲጂታል ማርኬቲንግ የሚለውን የምንመለከት ይሆናል ማለት ነው። ዘን ደግሞ ታይም ካለን ዲጂታል ማርኬቲንግ ፕሮሰስን ኦቨርኦል ምን ይመስላል የሚለውን ነገር እንዳስሳለን ኦር ኔክስት ሴሽናችን ላይ ኢንክሉድ እናደርገዋለን ማለት ነው። የመጀመሪያው ቶፒካችን የሚሆነው ኢንትሮዳክሽን ቱ ማርኬቲንግ የሚለው ፓርት ነው። ኢንትሮዳክሽን ቱ ማርኬቲንግ ላይ ማርኬቲንግን ዲፋይን ስናደርገው it's about understanding the consumer needs, creating value and building long term relationship ከከስተመሮቻችን ጋር መፍጠር ነው። ዲፊኒሽኑን አንድ በአንድ ለመመልከት እንሞክር። ማርኬቲንግ ኖርማሊ አንደርስታንዲንግ ከስተመር ኒድ ነው እንላለን። that means ምንድነው ከስተመራችን የሚፈልገው የሚለውን ነገር መረዳት መቻል አለብን። ከስተመራችን ምንድነው የሚፈልገው፣ ፍላጎቱ ምንድነው፣ የከስተመራችን ፍላጎት ምን አይነት ችግር ነው ያለበት ከስተመራችን ኦር ደግሞ ምን አይነት ሶሉሽን ይፈልጋል፣ ምን አይነት ፕሮዳክት ኦር ደግሞ ምን አይነት ሰርቪስ መጠቀም ይፈልጋል የሚለውን ነገር አንደርስታንድ ማድረግ መቻል አለብን። መጀመሪያ ከስተመራችንን ፍላጎቱን እንረዳለን። ደን ፍላጎቱን ከተረዳን በኋላ ክሬቲንግ ቫልዩ ነው የምናደርገው። ለዛ ፍላጎቱን ሊያሟላለት የሚችለውን ነገር ሶሉሽን ይዘንለት እንመጣለን ማለት ነው። that is offering solution that valuable የሆነ ነገር ለኦዲየንሶቻችን ኦር ደግሞ ለከስተመሮቻችን ይዘን እንመጣለን ማለት ነው። ሶስተኛነት ደረጃ ደግሞ building long term relationship ነው። that means ማርኬቲንግ ላይክ አንድ ጊዜ ሽያጭ ከሸጠን በኋላ በቃ የሚባል ነገር አይደለም። ማርኬቲንግ ሪቴን አድርጎ እንዲገዛ እየተደጋገመ ደንበኛ የሚባለውን ነገር እንዲፈጠር ማድረግ መቻል አለብን። ስለዚህ እሱን
የምናደርግበትን ደግሞ ሞር ስኬታማ ቢዝነስ ሊኖረን ሞር ሰስቴን የሆነ ሎንግ ተርም ሪሌሽንሺፕ ከከስተመሮቻችን ጋር ሊኖረን ይገባል ማለት ነው። ስለዚህ ማርኬቲንግ እነዚህ ሶስቱን ነገሮች አቅፎ የያዘ ነው። ሶ በአጠቃላይ ማርኬቲንግ ስንል የከስተመራችንን ፍላጎት መረዳት መቻል አለብን። ፕላስ ቫልዩ ክሬት ማድረግ ወር ደግሞ ቫልዩ መስጠት ይኖርብናል። ደን ደግሞ ሎንግ ተርም ሪሌሽንሺፕ ቢውልድ ማድረግ ይኖርብናል ማለት ነው ከኦዲየንሶቻችን ጋር ኦር ደግሞ ከከስተመሮቻችን ጋር። ሶ ሰከንድ ቶፒካችን ትራዲሽናል እና ዲጂታል ማርኬቲንግ የምንላቸውን ነገሮች ነው። ሶ ትራዲሽናል እና ዲጂታል ማርኬቲንግ ስንል ኖርማሊ ማርኬቲንግ ለሁለት እንከፍለዋለን። አሁን ባለው ስታተስ ትራዲሽናል ማርኬቲንግ እና ዲጂታል ማርኬቲንግ ብለን ለሁለት ክላሲፋይ እናደርጋለን። ኦልሞስት ብዙ ጊዜ ሲባል እንሰማለን ትራዲሽናል ማርኬቲንግ እና ዲጂታል ማርኬቲንግ ያላቸውን ዲፈረንስ። ነገር ግን አይ ቲንክ ብዙም ታይም እንዳልይዝባችሁ ግን 1-2 ደቂቃ ኮሜንት ላይ ድሮፕ አድርጉልኝ። ትራዲሽናል ማርኬቲንግ የምንለው ምን ይመስላችኋል? ኦር ደግሞ ኮመንሊ የምታውቋቸው ሜን ዲፈረንሶችን ድሮፕ አድርጉልኝ። Okay. ኦኬ ሶ ከታይም አንፃር አሪፍ ኦልሞስት the main difference የምንላቸውን ፓርቶች ሜንሽን አድርጋችሁልናል። ሶ ኦቨርኦል ሜንሽን እናደርጋቸው። the main difference የምንላቸውን ፓርቶች ከዲጂታል ማርኬቲንግ እና ትራዲሽናል ማርኬቲንግ ምንድነው ልዩነታቸው የሚሉትን ነገሮች እንመልከት። ሶ በዋናነት እናንተም እንዳላችሁ ትራዲሽናል ማርኬቲንግ ሞር የሚጠቀመው ኢትስ ኦፍላይን የሆነ ሚዲያዎችን ነው። that means ኦፍላይን ሚዲያ ስንል ላይክ ቲቪ፣ ሬዲዮ፣ ኒውስፔፐሮች፣ ቢልቦርዶች ኦር ደግሞ ፍላየሮችን የተለያዩ ማስታወቂያዎችን ይጠቀማል። ሶ ዲጂታል ማርኬቲንግ ደግሞ ኦንላይን ፕላትፎርሞችን ነው የሚጠቀመው። በዋናነት ሶሻል ሚዲያዎች ላይ ኢሜይሎችን ኦር ኤስኤምኤስ ኦር ሰርች ኢንጂን ላይ ዌብሳይት ላይ የተለያዩ ዲጂታል ቻናሎችን ይጠቀማል ዲጂታል ማርኬቲንግ የምንለው። ፕላስ the main difference ከኮስት ዋይዝ አንፃር ነው። the cost ዋይዝ አንፃር ደግሞ ሞር ትራዲሽናሉ ኢትስ ሃየር ፕሮዳክሽን እና ዲስትሪቢዩሽን ኮስት አለው። ሶ ሞር ኦፍ ትራዲሽናል ላይ ላይክ ቢልቦርድ የምንሰቅል ከሆነ ኦር ደግሞ የቲቪ አድቨርታይዚንጎችን የምናደርግ ከሆነ ፕሪንት የምናስደርግ ከሆነ ሞር ኦፍ ውድ ነው ፕራይስ አንፃር ማለት ነው። ነገር ግን ዲጂታል ማርኬቲንግ ላይ ስንመጣ ኢትስ ሎ ኮስት ኦር ደግሞ ፍሪ ቱ ስታርት ላይክ ለጀማሪዎች እንደ ነፃም ልንጠቀምበት እንችላለን። ፍሪ ኮስት ነው። ነገር ግን አንዳንድ ደግሞ ላይክ አድስ እንሰራ ሊሆን ይችላል ኦር ደግሞ ለምንጠቀምባቸው ቱሎች ክፍያዎችን ስንፈጽም
somehow ኮስት ሊያደርገን ይችላል። ነገር ግን ከትራዲሽናሉ አንፃር ኢትስ ሎ ኮስት ይኖረዋል ማለት ነው ዲጂታል ማርኬቲንጉ። ፕላስ ደግሞ ከሪች አንፃር ደግሞ ሞስትሊ ትራዲሽናል ማርኬቲንግ ሎካል እና ሪጂናል የሆነ ሪቾች ላይ ነው ተደራሽነት የሚኖረው። ዛት ሚንስ ለምሳሌ አዲስ አበባ ላይ ከሆነ ማስታወቂያ የሚሰራው ከአዲስ አበባ ሊወጣ አይችልም። ላይክ አዲስ አበባም ደግሞ ፒያሳ አካባቢ ላይ ቢልቦርድ ብሰቅል ፒያሳ አካባቢ ላይ የሚመላለሱ ሰዎች ብቻ ናቸው የኔን አድቨርታይዚንግ ሊያዩ የሚችሉት። ስለዚህ ኢትስ ሎካል እና ሪጂናል ሪች ነው ተደራሽነቱ። ነገር ግን ዲጂታል ማርኬቲንግ የምንጠቀም ከሆነ ሞር ኦፍ ናሽናል እና ግሎባል ሪች ነው የሚኖረን which anywhere anytime ላይ አክሰስ ሊያደርጉን ይችላሉ ማለት ነው ሰዎች። so that is one the difference ከሪች አንፃር። ፕላስ ደግሞ ከታርጌቲንግ አኳያ ላይክ ለምሳሌ ታርጌት የምናደርጋቸው ስፔሲፊክ የሆኑ ግሩፖች ይኖሩናል እና አንድ ቢዝነስ ታርጌት ኦዲየንስ ይኖረናል። that means የኛ ከስተመር የምንላቸው ሰዎች። ስለዚህ እነሱን ሰዎች ታርጌት ማድረግ አንችልም በትራዲሽናሉ ማርኬቲንግ ሲሆን ላይክ ብሮሸርም ብንሰጥ ኦር ደግሞ የቲቪ ማስታወቂያ ብናስነገር ላይክ ለምሳሌ የቲቪ ማስታወቂያ እንኳን ብናስነገር ሞር ኦፍ የቲቪው ማስታወቂያ ቤት ውስጥ በተለያየ የኤጅ ኦር ደግሞ የጾታም ዲፈረንስ ሁሉም ሰው ይከታተለዋል ኦር ደግሞ ይሰማዋል። ሶ ስለዚህ ስፔሲፊክ አድርገን ታርጌት ኦዲየንሶቻችን ጋር ልንደርስ አንችልም። ሶ የ5 ዓመት ልጅ ጋር ልንደርስ እንችላለን። ፕላስ ደግሞ የ70 ዓመት ትልቅ ሰው ጋር ልንደርስ እንችላለን። እንዲሁም ደግሞ የኛ ኦዲየንስ ግን ከ20 እስከ 40 ዓመት ያሉት ሬንጅ ጋር ከሆኑ ሌሎች ኦዲየንሶች ጋር ነው ማለት ነው የኛ ማስታወቂያ እየደረሰ ያለው። ነገር ግን በዲጂታል ማርኬቲንግ ሲሆን ግን it's highly targeted ነው። አብሶ ደግሞ አድቨርታይዚንግ የምንሰራ ከሆነ አድ የምንሰራ ከሆነ ላይክ በኤጅ በኢንተረስት በቢሄቪየር በዲሞግራፊክ በተለያየ ነገር እያንዳንዱን ነገር ስፔሲፊካሊ ሰሌክት በማድረግ የምንፈልገው ኦዲየንስ ጋር እንደርሳለን ኦር ደግሞ የምንፈልገው ኦዲየንስ ጋር የኛም ማስታወቂያ ማድረስ እንችላለን ማለት ነው። ሶ ከታርጌቲንግ አኳያ ኢትስ ሞር ትራዲሽናሉ ኢትስ ብሮድ ነው ኦር ደግሞ ሊሚትድ ታርጌቲንግ ነው። ስለዚህ በብዛት ዲጂታል ማርኬቲንጉን ብንጠቀም ሃይሊ ታርጌትድ የሆኑ ኦዲየንስ ሰዎች ጋርም ለመድረስ በጣም ቀላል ዌይ ነው ማለት ነው። ፕላስ ደግሞ ከሜጀርመንት አኳያ ነው ላይክ የሰራነው ነገር ኦር ደግሞ ስንት ሰው ጋር አደረስ ነው የኛ ማስታወቂያ የሚለው ነገር ሜጀር ለማድረግ ትራዲሽናሉ ሲሆን ትንሽ ይከብዳል ኦር ደግሞ ስንት ሰው አየው ስንት ሰው ጋር ደረሰ የሚሉትን ነገሮች ሜጀር ለማድረግ ኢትስ ዲፊካልት። ሶ ትራዲሽናሉን ሜጀር ለማድረግ ከባድ ነው። ኢን ዲጂታል ማርኬቲንግ ላይ ግን ስንመጣ ትራክ ለማድረግ እያንዳንዱን ነገር ሪል ታይም አናሊቲክሶችን ማግኘት እንችላለን which any platform any social media any ዌብሳይት ላይ ኦር ደግሞ ኢሜል ላይ ብንሆን እያንዳንዱን ነገር ስንት ሰው አይቶታል ስንት ሰው ከፈተው የሚለውን ነገር ስፔሲፊካሊ ማየትና መመልከት እንችላለን ማለት ነው። ከዛ በተጨማሪ ከኮሙኒኬሽን አንፃር ነው። ከኮሙኒኬሽን አንፃር ደግሞ በዋናነት ትራዲሽናል ማርኬቲንግ የምንለው ኢትስ ዋን ዌይ ኮሙኒኬሽን ነው የሚኖረን። ዛት ሚንስ ከብራንዱ ኦር ደግሞ ከቢዝነሱ ወደ ኦዲየንሱ መልእክት ይላካል እንጂ ኦዲየንሱ ሪስፖንስ ማድረግ አይችልም። ላይክ ከታችኛውን ጋር ላይ ያይዘውና ፊድባክ መስጠት አይችልም። አክቲቭ ኢንጌጅመንት አይኖረውም። ስለዚህ ኢትስ ዋን ዌይ ኮሙኒኬሽን ነው የሚኖረን። ዲጂታል ማርኬቲንግ ላይ ግን ስንመጣ ኢትስ ቱ ዌይ ኢንተራክቲቭ ኮሙኒኬሽን ነው የሚኖረን። ኦዲየንሱን ኮሜንቶችን ይሰጣል፣ ሼር ማድረግ ይችላል፣ ላይክ ማድረግ ይችላል፣ ከተመቸው ሐሳቦችን ሊሰጥ ይችላል። ሶ ከኮሙኒኬሽን አንፃር ዲጂታል ማርኬቲንግ ኢትስ ሞር ቤተር። ሶ ቱ ዌይ ኮሙኒኬሽን ነው የሚኖረን። ሞር ኦፍ በሜሴጅ ኮሙኒኬት ልናደርጋቸው እንችላለን። አውቶሜሽን ነገሮችን ክሬት አድርገንላቸው በዛም ኮሙኒኬት ልናደርግ እንችላለን። ነገር ግን ኦዲየንሱ ኢንተራክት ያደርጋል ከኛ ጋር ያለውን ፊድባክ ኢሚዲየትሊ ከስተመር ፊድባካቸውን ለኛ ማድረስ ይችላሉ ማለት ነው። ከዛ በተጨማሪ ትራዲሽናል ማርኬቲንግ ላይ አፕዴት ለማድረግ ኦር ደግሞ አንድ ጊዜ አየር ላይ ከዋለ በኋላ አፕዴት ለማድረግ ኢትስ ሃርድ ነው። ላይክ አንደኛ ኮስቲም ነው ፕላስም ደግሞ ሃርድ ነው። ስለዚህ አንድ ማስታወቂያ የቲቪ ማስታወቂያ ለቲቪ አየር ላይ እንዲሆን ከሰጠውት በኋላ አየር ላይ መዋል ከጀመረ በኋላ ኤዲት ማድረግ ከባድ ነው። ሶ አፕዴት የምናደርጋቸው ነገሮች ካሉ መቀየር የሚኖርባቸው ነገሮች ካሉ ትራዲሽናል ማርኬቲንግ ላይ ከባድ ነው። ለምሳሌ አንዳንድ ማስታወቂያዎች አስተውላችሁ ከሆነ ቲቪ ላይ ምናምን የሚታወቁ ነገሮች የስፔሊንግ ስህተት የተለያዩ ስህተቶች ያጋጥማሉ። ሶ ያንን ወደኋላ ተመልሰን ማስተካከል አንችልም። ሶ ዲጂታል ማርኬቲንግ ላይ ሲሆን ግን ሞር ኦፍ ኢዚ ቱ አፕዴት ናቸው። በአብዛኛው
አብሶ ሶሻል ሚዲያ ላይ ስንጠቀም ወር ደግሞ ሶሻል ሚዲያ ላይ ፖስት ካደረግን ወር ፐብሊሽ ካደረግን በኋላ ኦልሞስት ሁሉም በሚባል ደረጃ ከአንዳንድ ነገሮች ውጪ ኤዲት ማድረግ እንችላለን። የተሳሳትነውን ነገር የማረም ኤዲት የማድረግ አፕዴት የማድረግ ቻንስ ይኖረናል ማለት ነው። ስለዚህ ዋን ኦፍ ዲጂታል ማርኬቲንግ እንደ አድቫንቴጅ ልንይዘው እንችላለን። ፕላስ ደግሞ ትራዲሽናል ማርኬቲንግ ላይ ሊሚት የሆነ ኮንተንት ፎርማት ነው የሚኖረን። ላይክ ኮንተንት ፎርማት ላይ ሞር በኋላ ላይ ሜንሽን እናደርጓለን ኮንተንት ማርኬቲንግ ላይ ስንመጣ። ነገር ግን ከፎርማቲንግ አንፃር ለምሳሌ ሞር ቢልቦርድ ላይ ሊለጠፍ የሚችለው ኢሜጅ ነው። ካለበለዛ ደግሞ ስክሪን ላይ አሁን ዲጂታል ስክሪን ላይ ፕሮሞት ሊደረግ ወር ደግሞ ቲቪ አር ላይ ፕሮሞት ሊደረግ የሚችለው ቪዲዮ ነው። ሶ ከሁለቱ ውጪ ሌላ ፎርማቶች ልንጠቀም አንችልም ዊዝ ትራዲሽናል ማርኬቲንግ ላይ ሲሆን። ነገር ግን ዲጂታል ማርኬቲንግ ላይ ሲሆን ብዙ ኮንተንት ፎርማቶችን ሪች የሆኑ መልቲሚዲያ ኮንተንቶችን ልንጠቀም እንችላለን። ላይክ ፖሎችን ልናዘጋጅ እንችላለን በቴክስት መልክ። የተለያየ አይነት ፎርማቶችን በኋላ ላይ የምናያቸውን ፎርማቶች በሰፊው መጠቀም ያስችለናል ማለት ነው። ከዛ በተጨማሪ ትራዲሽናል ማርኬቲንግ ላይ ከፊዚካል ፕሬዘንስ አኳያ ወይም ደግሞ አቬይላቢሊቲ አንፃር ሞር ግዴታ እዛ ቦታ መገኘት መቻል አለብን። ኦር ደግሞ በዛ ኤሪያ ቅድም እንዳልነው ሊሚት የሆነ ሎካል የሆነ ሪች ነው ተደራሽነቱ ማለት ነው። ሶ ፊዚካል ፕሬዘንስ ሊያስፈልገን ይችላል። ኦር ኢቨንት ከሆነ ኦር ደግሞ ቢልቦርድ ነገር የምንሰቅል ከሆነ የሆነ ፊዚካል አፒር የሚያደርግ ነገር ያስፈልገናል። ሶ ዲጂታሉ ዓለም ላይ ግን ሲሆን ዊዛውት ፊዚካል ፕሬዘንስ 7ቱንም ቀን 24 ሰዓት ኤኒዌር ሆነን አክሰስ የምናደርገውን ዳታ ፐብሊሽ ማድረግ እንችላለን ማለት ነው። ሶ እንደ አጠቃላይ ለስታርታፕ ኦር ደግሞ ኤኒ ቢዝነስ ላይ ላለ ተቋም ሞር ትራዲሽናል ማርኬቲንጉ ትንሽ ኤክስፔንሲቭ ነው። አብሶ ደግሞ ለጀማሪዎች ሲሆን ትንሽ ውድ ነው። ሶ እንደ ጅማሮም ዲጂታል ማርኬቲንግ ላይ ግን ስንጀምር አብሶ ስታርታፕ እና ስሞል የሆኑ ቢዝነሶች ሞር አክሰሰብል እና ኢዚ ነው ለመጀመር ማለት ነው። ስለዚህ በቀላሉ በትንሽ በጀት መስራት የምንችልበት ፖሲቢሊቲ አለ ማለት ነው ዲጂታል ማርኬቲንግ ላይ። ስለዚህ ሞር ዲጂታል ማርኬቲንግን እንደ አጠቃላይ ዲፋይን ለማድረግ ያክል ኦር ደግሞ ዲጂታል ማርኬቲንግ ኢንስቲትዩሽን የሚባል ተቋም በዚህ ኢዚ ዌይ ዲፋይን አድርጎታል። ላይክ digital marketing means is the use of digital channels to promote or market product and service to target consumer and business. Like digital channelዎችን በመጠቀም digital channel means like ዌብሳይት ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ኢሜል ሊሆን ይችላል። ዲጂታል ላይ በመናደርገው ቻናሎችም ዲጂታል ፕላትፎርሞችን በመጠቀም የኛን ፕሮዳክት ኦር ደግሞ የኛን ሰርቪስ ለታርጌት ኦዲየንሶቻችን ሼር የምናደርግበት ኦር ደግሞ ፕሮሞት የምናደርግበት ዌይ ነው ማለት ነው። አንዱ የማርኬቲንግ ፓርት ነው ዲጂታል ማርኬቲንግ የምንለው። ሶ ኦልሞስት ሜንሽን አድርገናቸዋል። ዲጂታል ማርኬቲንግ ለምንድን ነው የምንጠቀመው፣ ለምን ያስፈልገናል ዲጂታል ማርኬቲንግ የሚለው ላይክ ከዲፈረንሱ አንፃርም እንደ አጠቃላይ ሰመራይዝ እናደርጋቸው። ኖርማሊ ዲጂታል ማርኬቲንግን ስንጠቀም ኢትስ ወርልድ ዋይድ ነው፣ ላይክ ወርልድ ሪች ነው። ለሁሉም ኤኒዌር ኤኒታይም ላይ አክሰስ ማድረግ ይችላሉ ነው። ከዛ በተጨማሪ ሞር ኮስት ኢፌክቲቭ ነው ትራዲሽናል ማርኬቲንግ አንፃር። ኖርማሊ ኮስት የለውም አይደለም፣ እዚህ ላይ በደንብ አስምሩበት። የሚያስፈልገን ነገሮች ይኖራሉ። ነገር ግን ከኮስት አኳያ ትራዲሽናል ማርኬቲንጉ ላይ ላይክ ለአንድ ወር የምናወጣው በጀት ወደ ዲጂታል ማርኬቲንግ ላይ ሲመጣ ለ3 ወር ለ4 ወር እስከ 6 ወር ሊያስጠቅመን ይችላል። ላይክ ከዛ አኳያ ኮስት ኢፌክቲቭ ነው እንላለን እንጂ ኖርማሊ ኮስት አያስወጣንም አይደለም ሙሉ ለሙሉ ማለት ነው ዲጂታል ማርኬቲንግ። ፕላስ ደግሞ ኢትስ ታርጌትድ ማርኬቲንግ ነው። ላይክ ቅድም እንዳልነው አብሶ ደግሞ አድ ስንሰራ አድቨርታይዚንግ ነገሮችን ራን ስናደርግ ሞር ሰዎች ጋር ለመድረስ ታርጌትድ በሆነ ዌይ ነው የምንደርሰው። ቤዝድ ኦን በዲሞግራፊክ ሊሆን ይችላል፣ በእድሜያቸው፣ በጾታቸው፣ ምን አይነት ስልክ ነው የሚፈልጉት ኦር ደግሞ ምን አይነት ስልክ ላይ ነው የሚጠቀሙት፣ ስማርትፎን ነው ኦር ደግሞ ኮምፒውተር ላይ ነው የሚጠቀሙት የኛ ኦዲየንስ የሚያሳልፉት፣ ዋይፋይ ላይ ብቻ ለተገናኘ ሰው ማስተዋወቅ ከፈለግን አብሶ ደግሞ ፌስቡክ አር ላይ በዛ ወይ ታርጌትድ አድርገን የምንፈልገውን ሰው ስፔሲፊካሊ በኢንተረስቱ ምን አይነት ቢሄቪየር አለው የሚለውን ነገር እያንዳንዱን ነገር ኢን ዲቴል ታርጌት አድርገን ከስተመራችንን ማግኘት እንችላለን ኦር ደግሞ ታርጌት ኦዲየንሳችን ጋር መድረስ እንችላለን። ፕላስ ቅድም እንደተባባልነው ሜጀር ነው ሜጀራብል ሞር ሪዛልታችንን ሪል ታይም የሆኑ ሪዛልቶችን ማግኘት እንችላለን። ከዛ በተጨማሪ ኢንሃንስድ ከስተመር ኢንጌጅመንት ነው። ላይክ ከከስተመሮቻችን ጋር ያለንን ኢንተራክሽን ሞር ይጨምርልናል። ላይክ ከስተመር ኢንጌጅመንት ስንል ለምሳሌ ላይክ
ኦር ሼር ኮሜንት ነገሮችን አቬለብል ያደርግልናል። ስለዚህ ሞር ኦዲየንሶቻችን ከኛ ጋር ኢንተራክሽን ይኖራቸዋል ማለት ነው። ፕላስ ደግሞ ኢዚየር ፐርሰናላይዜሽን ፎር ከስተመርስ ዳታ ነው። ላይክ እንደ ማርኬተር ኦር ደግሞ እንደ አንድ ቢዝነስ ኦነር ምን ጊዜም የሆነ ሽያጭ መኖር መቻል አለበት። ስለዚህ ለዛ ሽያጭ ደግሞ የሚሆን የከስተመራችን ዳታ ያስፈልገናል። ሶ ኢን ፐርሰን ኦር ደግሞ በትራዲሽናል ዌይ ሲሆን ትንሽ ከባድ ነው የተለያዩ ዳታዎችን ለማግኘት። በዚህኛው ሲናሪዮ ግን ላይክ ዳታዎችንም ካገኘን በኋላ አብሶ ደግሞ ፎርሞችን በማዘጋጀት ሊዶችን ኦር ደግሞ ፖቴንሻል ከስተመር የምንላቸውን ሰዎች ካለን ደግሞ አብሶ አድ ስንሰራ ላይክ ፎር ጀነራል ኖሌጅ አድ ላይ ታርጌት ኦዲየንሶቻችን 3 ታይፖች አሉ ኦር ደግሞ 3 አይነት ኦዲየንስ አለን አድ ስንሰራ። the first one ኮር ኦዲየንስ የምንለው ነው። ሁለተኛው ደግሞ ከስተም ኦዲየንስ የምንለው ነው። ሶስተኛው ደግሞ ሉክ አላይክ ኦዲየንስ የምንለው ነው። ስለዚህ በዋናነት ዳታቸው ካለን እኛ ጋር ዳታቸው ያለን ሰዎች ለምሳሌ ፎርሞችን አዘጋጅተን የከስተመሮቻችንን ዳታ የምንይዝ ከሆነ ሰሌክት ማድረግ እንችላለን ማለት ነው እነሱን ኦዲየንሶች። ሶ ከዚህ አንፃር ሞር ኢዚ ነው ዳታዎችን የከስተመራችንን ዳታ ፐርሰናላይዜሽኖችን ለማግኘትና አክሰስ ለማድረግ። ፕላስ ደግሞ ከኮምፒቲቲቭ አድቫንቴጅ አንፃር ነው። ላይክ ከዚህኛው ደግሞ ሲናሪዮ አንፃር ለምሳሌ እንደ አንድ ቢዝነስ እነሱ የማያስተዋውቁ ከሆነ ላይክ ኦንላይን ላይ ፕሬዘንስ ከሌላቸው እነሱን በልጠን ኮምፒቲቲቭ አድቫንቴጅ ልንይዝባቸው እንችላለን። ፕላስም ደግሞ እነሱ ኦንላይን ላይ ፕሬዘንስ ካላቸው ከነሱ የተሻለ ነገ ላይ የምናያቸው ነገሮች ይኖራሉ ሶሻል ሚዲያ ማርኬቲንግ ላይ ከነሱ የተሻለ ነገር ምን ይዘን መምጣት እንችላለን የሚለውን ነገር በደንብ አጥንተን ሌሎቹን ኮምፒቲቲቭ ካምፓኒዎችን በልጠን ለመገኘት እንደ አድቫንቴጅ መውሰድ እንችላለን ማለት ነው። ከዛ በተጨማሪ ፍሌክሲቢሊቲ ነው። ሶ ቤዝድ ኦን ፐርፎርማንሳችንን እያየን ሞዲፋይ የምናደርጋቸው ነገሮች ይኖራሉ። ላይክ ከስትራቴጂያችን አኳያም ሊሆን ይችላል ምን ኮንተንቶችን አዘጋጅተን ኦር ደግሞ መቀየር የሚኖርባቸው ኮንተንቶች ሊኖሩ ይችላሉ። ሶ ከዛ አንፃር ኢትስ ሞር ፍሌክሲብል ዲጂታል ማርኬቲንጉ ማለት ነው። ሶ እንደ አጠቃላይ በዋናነት ዲጂታል ማርኬቲንግን መጠቀማችን እነዚህን ሞር ኢምፖርታንት የምንላቸውን ነገሮች እናገኛለን ማለት ነው ዲጂታል ማርኬቲንግ ከተጠቀምን። ሶ ከዛ ውጪ ፎርምስ ኦፍ ዲጂታል ማርኬቲንግ የምንላቸው አለ። ሶ በዋናነት ሰዎች የስራው ዓለም ላይም ከገቡ በኋላ ዲጂታል ማርኬቲንግ ስራ ላይ ከሆኑ በኋላ ሊሰሯቸው የሚችሏቸው ስራዎች ኦር ደግሞ በዲጂታል ማርኬቲንጉ ዓለም ውስጥ የሚሰሩ ክንዋኔዎች ማለት እንችላለን ባጭሩ። ሞር ኦፍ ሚስኮንሰፕሽን አለ። በአብዛኛውን ዲጂታል ማርኬቲንግ ሚንስ ሶሻል ሚዲያ ማርኬቲንግ ነው ብሎ ማሰብ። ላይክ በኢትዮጵያ ኮንቴክስት አብሶ ሞር ኦፍ የተለመደው ዲጂታል ማርኬቲንግ ስንል ላይክ ሶሻል ሚዲያዎችን ማኔጅ ማድረግ ነው በቃ። ሶ ሶሻል ሚዲያን ማኔጅ ያደርግልኛል ኦር ደግሞ ሶሻል ሚዲያቸውን ማኔጅ አደርግላቸዋለሁ ብለን ነው የምናስበው። ነገር ግን እንደ ፎርም የምናያቸው አይ ቲንክ በዚህኛው ሴሽናችን 8 ታይፖች ኦር ደግሞ 8 ፎርሞችን እንመለከታለን። ሶ የመጀመሪያው እንደ ስራም ዲጂታል ማርኬቲንግ ውስጥ ከገባን በኋላ ልንሰራቸው ኦር ደግሞ እንደ አንድ ፕሮፌሽንም ደግሞ ይዘን ልንወጣባቸው ስፔሻላይዝ ልናደርግባቸው የምንችላቸው አንደኛው ፎርም ሰርች ኢንጂን ኦፕቲማይዜሽን እንለዋለን። ላይክ ኤስኢኦ የምንለው ማለት ነው። ስለዚህ ሰርች ኢንጂን ኦፕቲማይዜሽን የምንለው ምንድነው? ላይክ ሰርች ኢንጂኖች ላይ የዌብሳይታችንን ኦር ደግሞ የሶሻል ሚዲያዎቻችንን ብቻ ዩአርኤል ያለበት ሊንኮቻችንን ኦርጋኒክሊ ራንክ የምናስይዝበት ኦር ደግሞ አፕዴት እያደረግን የምናሻሽልበት ነው ዊዛውት ኤኒ ፔመንት ማለት ነው። ሶ ፔመንት ካለው ምን እንለዋለን? ሰርች ኢንጂን ማርኬቲንግ እንለዋለን ኖት ኦፕቲማይዜሽን። ስለዚህ ኤስኢኤም ነው የምንለው ሰርች ኢንጂን ማርኬቲንግ ነው የምንለው እንጂ ሰርች ኢንጂን ኦፕቲማይዜሽን አንለውም። ስለዚህ ኦርጋኒክሊ ዊዛውት ኤኒ ፔመንት ራንካችንን የምናሻሽል ከሆነ ነው ሰርች ኢንጂን ኦፕቲማይዜሽን የምንለው ማለት ነው። ሶ ሰርች ኢንጂን ኦፕቲማይዜሽን ላይ ኪ ኤሌመንቶች ኦር ደግሞ እንደ ታይፕ የምንይዛቸው አሉ። ዘ ሃይላይት ፓርት ኦፍ ልንገራችሁ። ላይክ ዘ ፈርስት ዋን ኦር ደግሞ እንደ ታይፕ ከወሰድነው ኦን ፔጅ ኤስኢኦ የምንለው ነው። ላይክ ፔጁ ላይ ሆነን ኦር ደግሞ ሞር ኮንተንታችንንና ስትራክቸሩን ኦፕቲማይዝ የምናደርግበት ነው። ላይክ ኢንተርናል ሊንኮች ካሉ፣ ኪወርዶች ካሉ፣ ሄዲንጎች፣ ሜታ ዲስክሪፕሽን ካለን እነሱን ነገሮች በደንብ
ኦፕቲማይዝ የምናደርግበት ነው። ሶ ራሱን የቻለ የተለያዩ ቱሎችን በመጠቀም የምንሰራው ስራ ነው ኦን ፔጅ ኤስኢኦ የምንለው ማለት ነው። ፕላስ ሁለተኛው ደግሞ ቴክኒካል ኤስኢኦ የምንለው ነው። ሶ ቴክኒካል ኤስኢኦ ደግሞ ሞር ከቴክኒካል ፓርቱ ጋር ሪሌትድ የሆነ ነው። ላይክ የዌብሳይታችንን ፐርፎርማንስ ማለት እንችላለን። ላይክ ከስፒድ አንጻር፣ ከሴኩሪቲ አንጻር ሞባይል ፍሬንድሊ ነው ወይ የሚሉትን ነገሮች ሞር ያሟላ አድርገን ከቴክኒካል ኢሹዎች ወር ደግሞ ቴክኒካል ፐርስፔክቲቭ አንጻር ኦፕቲማይዝ የምናደርግበት ነው። ሶስተኛው ደግሞ ኦፍ ፔጅ ነው። ኦፍ ፔጅ ሚንስ ላይክ ኦን ፔጅ እዛው ፔጃችን ላይ እያለን ኦፕቲማይዝ የምናደርገው ነው ተባብለናል። ኦፍ ፔጅ ደግሞ ሲሆን ከዌብሳይታችን ወር ደግሞ ከፔጃችን ውጭ ያሉትን ነገሮች ኦፕቲማይዝ የምናደርግበት ነው። ዋን ኦፍ ባክሊንክ ላይ የምንጠቀማቸው ነገሮች ለምሳሌ ባክሊንክ ሚንስ የተለያዩ ገስት ፔጆች ላይ ፖስት ማድረግ ሊሆን ይችላል። ሶ ኦፍ ፔጅ ላይ ባክ ሆነን የምናደርጋቸው ኦፕቲማይዜሽን ሜካኒዝሞች ናቸው። ከዛ በተጨማሪ ደግሞ ላይክ ሎካል ኤስኢኦ የምንለው አለ። ሎካል ኤስኢኦ ደግሞ ሚንስ ሞር ኦፍ ቪዚቢሊቲነታችንን ሞር ለመጨመር አብሶ ደግሞ ሰዎች ሰርች ሲያደርጉ ለምሳሌ ከታች እንደ ምሳሌ የተጠቀምነው ነገር አለ። አዲስ አበባ ውስጥ ቤስት ሆቴል ብትፈልጉ ምን ብላችሁ ነው ሰርች ማድረግ የሚጠበቅባቸው? ወር ደግሞ የምታደርጉት ቤስት ሆቴል ኢን አዲስ አበባ ብለን ነው ሰርች የምናደርገው። ሶ ቤስት ሆቴል ኢን አዲስ አበባ ስንል ኦፕቲማይዝ የተደረገ ሰርች ኢንጂን ኦፕቲማይዜሽን ኤስኢኦ የተሰራለት ዌብሳይት ኦር ደግሞ የተሰራለት ፔጆች ራንካቸውን ጠብቀው ይመጣሉ። ላይክ አንዳንድ ጊዜ booking.com ሊመጣልን ይችላል። የተለያዩ ዌብሳይቶችን የያዙ 10 ቤስት የሚባሉ ኢን አዲስ አበባ ሆቴሎች ምናምን የሚሉ ኦፍ ፔጅ ኦር ደግሞ ብሎግ ገስቶችን የያዙ ዌብሳይቶች ሊመጡልን ይችላሉ። ነገር ግን መጀመሪያ አካባቢ ካስተዋላችሁ የሚመጡት ምንድነው? ለምሳሌ ቦሌ አካባቢ ሆኜ ቤስት ሆቴል ኢን አዲስ አበባ ስል አራውንድ ኦፍ ቦሌ ያሉትን ሆቴሎች ሊስት ያደርግልኛል። ላይክ ስካይላይት የተለያዩ ሆቴሎችን ሊስት ያደርግልኛል። ሶ ያቺ ሊስት ናት ሎካል ኤስኢኦ የምንለው። እዛው አካባቢ ሆናችሁ ሰርች ስታደርጉ ጉግል ማፕን በመጠቀም ኦፕቲማይዝ የሚያደርግልን ማለት ነው። ስለዚህ ሞር ኦፍ ኤም ሎካል ኤስኢኦ ጉግል ቢዝነስ ፕሮፋይል የሚባል ራሱን የቻለ ቱል አለ። እሱን በመጠቀም ልንሰራው እንችላለን። ከዚህ በተጨማሪም ደግሞ የተለያዩ ሰርች ኢንጂን ኦፕቲማይዝ የምናደርግባቸው ሜካኒዝሞች አሉ። ሜንሽን ለማድረግ ያክል ኢሜጅንም ሰርች ኢንጂን ኦፕቲማይዜሽን ልንሰራበት እንችላለን። ሞር ኦፍ አልለመድንም፣ ግን ፖስት ስናደርግ በተለምዶ ለራሳችንም ለካምፓኒዎችም ኦር ደግሞ ለቢዝነሳችንም ኦር ሊንክዲንም ካላችሁ ሊንክዲን ላይ ፖስት ስናደርግ ፎቶዎችን ፖስት እናደርጋለን። ሶ ፎቶዎችን ፖስት ስናደርግ አልት ቴክስት የምትላለች ኦልተርኔቲቭ ቴክስት። ሶ እሷ ምንድነው አገልግሎቷ? ሰዎች ኢሜጁን ባያዩት ኦር ደግሞ ኢሜጁን ምን ብዬ ዲተርማይን ላድርግላቸው፣ ምን ብዬ ስም ልጥቀስላቸው። ለምሳሌ ለአይነ ስውሮች ሞር በሊስኒንግ የሚሰሙት ከሆነ ኢሜጁን ምን ብዬ ዲስክራይብ ላድርግላቸው የሚለውን ኮንሰፕት ነው እንደ ኦልተርኔቲቭ ቴክስት የምናስገባው። ሶ እሱም ደግሞ ኢንዳይሬክትሊ ሰዎች ሰርች ስታደርጉ ጉግል ላይ ለምሳሌ ፎቶ ፈልጋችሁ ኤኒ ኢሜጅ ፈልጋችሁ ሰርች ስታደርጉ ኢሜጅ ናቭን ስትነኳት ኢሜጆችን ያመጣላችኋል። ዛት ሚንስ ለዛም አንዱ አገልግሎት ኢሜጅ ኦፕቲማይዝ ማድረግ ይኖርብናል። ኦልተርኔቲቭ ስሞችን ካስገባን ሰዎች ሰርች ሲያደርጉ የኛ ፎቶ ቪዚብል የመሆን ቻንሱ ከፍተኛ ነው ማለት ነው። ስለዚህ ኢሜጅንም ኦፕቲማይዝ ልናደርገውና ሰርች ኢንጂን ኦፕቲማይዜሽንን ልንጨምር እንችላለን። የመጀመሪያው ሰርች ኢንጂን ኦፕቲማይዜሽን ነው። ሶ በሁለተኝነት ደረጃ ደግሞ ሶሻል ሚዲያ ማርኬቲንግ የምንለው ነው። ሶ ሶሻል ሚዲያ ማርኬቲንግ ኖርማሊ ቀጣይም ሌሰናችን ነው። ስለዚህ በደንብ በሰፊው እዛ ላይ እንመለከትበታለን። ነገር ግን እንደ አጠቃላይ ሶሻል ሚዲያ ማርኬቲንግ የምንለው ምንድነው? ሶሻል ሚዲያ ፕላትፎርሞችን በመጠቀም የኛም ቢዝነስ ኦር ደግሞ የኛም ብራንድ ፕሮሞት የምናደርግበት ሜካኒዝም ነው። ላይክ ኢንጌጅመንቶችን ለመጨመር ኦር ደግሞ እውቅናችንን ለመጨመር ኦር ደግሞ ሴልሳችንን ለመጨመር የምናደርገው ፕሮሞሽን ነው ማለት ነው። ሶ ሶሻል ሚዲያዎችን በመጠቀም የምንሰራ ከሆነ ሶሻል ሚዲያ ማርኬቲንግ እንለዋለን። ስለዚህ ሞር እዚህ ላይ አንደርስታንድ እንድታደርጉት የምፈልገው ዲጂታል ማርኬቲንግ እና ሶሻል ሚዲያ ማርኬቲንግ የተለያዩ እንደሆኑ አንደርስታንድ ማድረግ ይኖርባቸዋል። ሶሻል ሚዲያ ማርኬቲንግ ስንል ሶሻል ሚዲያዎችን ብቻ በመጠቀም ማርኬት የምንሰራበት ነው። ዲጂታል ማርኬቲንግ ደግሞ ስንል ዲጂታል ቻናሎችን ዋን ኦፍ በሶሻል ሚዲያ እንዳለ ሆኖ ኢሜል ማርኬቲንግ፣ ዌብሳይቶችን ሁሉንም ያቀፈ ነው ማለት ነው።
ስለዚህ ዲጂታል ማርኬቲንግ እንደ አምብሬላ ነው የምንይዘው። በሶስተኛነት ሌቭል ደግሞ በሶስተኛነት ደረጃ ደግሞ እንደ ታይፕ ኢሜል ማርኬቲንግ የምንለው ነው። በኢትዮጵያ ኮንቴክስት ብዙም አልተለመደም ኢሜል ማርኬቲንግ፣ ነገር ግን ዋን ኦፍ ደ ዲጂታል ማርኬቲንግ ነው። ኢሜል ማርኬቲንግም ሰዎች ሞር ፐርሰናላይዝድ የሆኑ ሜሴጆችን፣ ፕሮሞሽናል ኦፈሮችን እንዲሁም የተለያዩ ኒውሶችን፣ ዌልካሚንግ ሜሴጆችን በኢሜልን በመጠቀም ለሰዎች ፕሮሞት የምናደርግበት ፕሮዳክት ኦር ሰርቪሳችንን ፕሮሞት የምናደርግበት አንዱ ዌይ ነው ማለት ነው። ሞር ኮመን የምንላቸው ኢሜል ታይፖች አሉ። ላይክ ኒውስሌተሮች፣ ዊክሊ ኦር ደግሞ ሰብስክራይብ ካደረጋችሁ በኢሜላችሁ ኢሜል ይላክላችኋል ኒውስሌተር የተለያዩ። ፕላስ ደግሞ ፕሮሞሽናል ኢሜልስ አሉ። ፕሮሞሽናል የሚል ኢሜላችን ላይ ስንገባ ራሱን የቻለ ፎልደር አለን። እዛ ላይም የሚላኩልን ኢሜሎች ፕላስ ትራንዛክሽን ኢሜሎች የምንገበያይ ከሆነ ላይክ ግብይታችንን ስናደርግ የሚላኩልን ኢሜሎች ይኖራሉ። እንዲሁም ደግሞ ሞር ኦፍ የለመድነው ምን አለ ዌልካም ኢሜል። ለምሳሌ ኤኒ ዌብሳይት ሬጂስተር ስታደርጉ ሳይን አፕ ስታደርጉ አውቶማቲካሊ ዌልካም ኢሜሎችን ይልክላችኋል። ስለዚህ እንደነዚህ አይነት ኢሜሎችን ለኦዲየንሶቻችን ወር ደግሞ ለከስተመሮቻችን ማድረስ የምንፈልግ ከሆነ ሞር ኢሜል ማርኬቲንግን እንጠቀማለን ማለት ነው። እንደ ለምሳሌ አንድ ቡክ ስቶር ቢኖር ሰብስክራይብ ኢሜላችሁን ካገኘው ወር ደግሞ ሰብስክራይብ ካደረጋችሁት ላይክ መንዝሊ ቡክ ሪኮመንድ ሊያደርጋችሁ ይችላል። የዚህ ወር ምርጡ መጽሐፍ ብሎ ስለዛ መጽሐፍ ሃይላይት ፓርቱን ጠቅሶ ፕሮሞት ሊያደርግላችሁ ይችላል። ፕላስም ደግሞ ስፔሻል ኦፈሮች ካሉ፣ ዲስካውንቶች ካሉ ሞር ኦፍ በዛ አክሰስ እንድታደርጉ ኦንላይን ኦፈሪንጎችን እንድታዙ ብዙ አይነት ሜካኒዝሞችን ሊጠቀም ይችላል ማለት ነው። ስለዚህ ኢሜል ማርኬቲንግ ሞር ኦፍ ዳይሬክት ማርኬቲንግ የምንለው ሌላኛው ታይፓችን ነው ማለት ነው። ፕላስ ደግሞ በአራተኝነት ደግሞ ፒፒሲ ወይም ደግሞ ፔፐር ክሊክ አድቨርታይዚንግ የምንለው ነው። ሞር ኦፍ የተለመደው ፒፒሲ በሚል ወርድ ነው። ይሄኛው ደግሞ ምንድነው ባጭሩ ላይክ ሰዎች አድቨርታይዚንግ ይሰራሉ። ላይክ በጉግል አድስ ሊሆን ይችላል፣ ሶሻል ሚዲያ አድ ሊያደርጉ ይችላሉ። አድቨርታይዚንግ ከሰሩ በኋላ ሁለት አይነት አድቨርታይዚንግ ታይፖች አሉ። ፒፒሲ እና ፔፐር ክሊክ እና ፔፐር ኢምፕሬሽን ኦር ደግሞ በእይታ የምንከፍለው ሲሆንና ሰዎች ክሊክ ሲያደርጉ የምንከፍለው አድቨርታይዚንግ ሞዴል። ፒፒሲ የምንለው ምንድነው? አድቨርታይዚንጋችንን እኛ የምንከፍለው ሰዎች እኛ የላክነውን ኦር ደግሞ አድቨርት ያደረግነው ነገር ክሊክ ሲያደርጉት ነው። ዛት ሚንስ ካውንት እያደረገ በክሊካቸው ፐርሰንቴጅ ክፍያችንን የምንከፍለው ማለት ነው። ፒፒሲ ወይም ደግሞ እንደ አጠቃላይ አድቨርታይዚንግ እንለዋለን። ሞር ኦፍ እንደ አድቫይስ የሚመከሩት ላይክ ሾርት ተርም የሆኑ ነገሮችን ነው ፕሮሞት ለማድረግ። ለምሳሌ አሁን ላይ ሰመር ካምፖች ይኖራሉ ኦር ደግሞ ሰመር ዲስካውንቶች ይኖራሉ ሞስት ኦፍ። ስለዚህ እንደነዚህ አይነት ሾርትሊ ፕሮሞት ሊደረጉ የሚችሉ ካምፔኖች ቢሆኑ ሞር ሪኮመንደብል ነው። ለምሳሌ አዲስ የስልክ አፕሊኬሽን ሰዎች ዳውንሎድ እንዲያደርጉልን የምንፈልግ ከሆነ ላይክ ፒፒሲ ካምፔንን እንጠቀማለን ማለት ነው። ሰዎች ዳውንሎድ የምትለዋን በተን ክሊክ ሲያደርጓት እኛ ፔመንት እንድንፈጽም ማለት ነው። ስለዚህ ዋን ኦፍ ዲጂታል ማርኬቲንግ ፎርም ነው። ሌላኛው ደግሞ ኮንተንት ማርኬቲንግ የምንለው ነው። ኮንተንት ማርኬቲንግ ላይ ደግሞ ፎከስ የምናደርገው ላይክ ሞር ሪሌቫንት እና ቫሉዌብል የሆኑ ኮንተንቶችን ለኦዲየንሶቻችን ዲስትሪቢዩት የምናደርግበት ዌይ ነው ኮንተንት ማርኬቲንግ የምንለው። ኮንተንት ማርኬቲንግ ላይ ቅድምም ፎርም ኦፍ ኮንተንት ብያችኋለሁ ዲፈረንሳቸው ላይ። ስለዚህ ላይክ የተለያየ አይነት ኮንተንት ፎርሞች አሉ። እኛ በዋናነት የምንጠቀመው ቪዲዮ አለ፣ ኢሜጅ አለ ኦር ደግሞ ግራፊክስ የምንለው፣ ብሎግ ፖስቶች አሉ፣ ካሮሲል ኦር ደግሞ ስላይድሊ ወደ ጎን እያሳለፍን የምናያቸው ሲኩዌንሻል የሆኑ ኢሜጆች ማለት ነው። ፕላስ ኢንፎግራፊኮች አሉ፣ ፖሎች አሉ፣ ኢቡክስ ኦር ደግሞ ጋይዶች፣ ፒዲኤፎች፣ ወርዶች የተለያዩ የኮንተንት ታይፖች ናቸው። ፕላስ ፖድካስቶች በኦዲዮ መልክ የሚዘጋጁ ኢሜጅ ኦር ደግሞ ግራፊክስ ቅድም እንዳልነው፣ እንዲሁም ደግሞ ላይቭ ሴሽኖች ራሱ እንደ አንድ ፎርም ኦፍ ኮንተንት ልንቆጥራቸው እንችላለን ማለት ነው። ከዛ በተጨማሪ ደግሞ ፒላር ኦፍ ኮንተንት የምንላቸው አሉ። ላይክ እንደ ኮንተንታችን እንደ ታይፕ ልንወስዳቸው የምንችላቸው ምን አይነት ኮንተንቶች እንመለከታለን የሚለው ኦር ደግሞ ምን አይነት ኮንተንቶችን
እናዘጋጃለን ለኦዲየንሶቻችን like more of educational informative inspirational more of መንዴ ላይ inspirational ይመከራል most of የተለያዩ ሶሻል ሚዲያዎችን ስታዩ ሆስፒታሊቲ ነገሮች like ሆስፒታል ላይ አብሶ ደግሞ ኤዱኬሽናል ኮንተንቶችን ያዘጋጃሉ ስለዚህ based on your brand እና your strategy እዚህ ውስጥ ከተደረደሩት ከኢንተርቴይንመንት ሊሆን ይችላል ፕሮሞሽናል የሆኑ ቱቶሪያሎች how to እንዴት ይሰራል የሚሉትን ነገሮች ዩዘር ጀነሬትድ ኮንተንት or ደግሞ ቴስቲሞኒያል የሆኑ ነገሮችን ልናዘጋጅ እንችላለን ኒውሶች ትሬንዶችን behind the scene ኢንተራክቲቭ እና ኢንጌጅ የሚያደርጉ ነገሮችን ኮንተንቶችን እናዘጋጃለን ማለት ነው ስለዚህ ኮንተንት ማርኬቲንግ ሲባል አጠቃላይ ለኦዲየንሶቻችን ምን አይነት ኮንተንት እናዘጋጃለን በምን አይነት ወይ ደግሞ ዴሊቨር እናደርግላችኋለን የሚለው ነገር በደንብ የሚዳስስ አንደኛው ራሱን የቻለ ፓርት ነው ማለት ነው ዲጂታል ማርኬቲንግ ላይ ሌላኛው ሞባይል ማርኬቲንግ የምንለው ነው like ሞባይል ማርኬቲንግ ላይ ደግሞ በዋናነት ሞባይላችንን ብቻ ታርጌት በማድረግ or ደግሞ ሞባይል የሚጠቀሙ ሰዎችን ታርጌት በማድረግ የምናደርሳቸው አድቨርታይዚንጎች ይኖራሉ ስማርትፎኖችን or ደግሞ ታብሌቶችን ብቻ ታርጌት አድርገን ማርኬቲንግ ስትራቴጂ የምንነድፍበት ወይ ነው like ሞባይል አፕሊኬሽኖችን ዳውንሎድ እንዲያደርጉ ሊሆን ይችላል or ደግሞ ቅድም እንዳልነው ቴክኒካል ኤስኢኦ ላይ ሞባይል ኦፕቲማይዝ እንዲሆኑ ዌብሳይታችን ኤስኤምኤስ ኖቲፊኬሽኖችን የአፕ ኖቲፊኬሽኖችን የተለያዩ ነገሮችን ነገር ግን ሞባይል ለሚጠቀሙ ሰዎች ብቻ ታርጌት አድርገን የምንሰራው አንደኛው የዲጂታል ማርኬቲንግ ፓርት ነው ማለት ነው ሶ በዚህ የማይታሙት አንደኛው የሲማችን ባለቤት ኢትዮ ቴሌኮም አለ ሶ ኢትዮ ቴሌኮም ሞር ኦፍ ከሚጠቀማቸው ማርኬቲንግ ስትራቴጂዎች መካከል ኤስኤምኤስ ማርኬቲንግን ይከተላል ፕላስ ደግሞ ሲቢ ኮመርሻል ባንክ ኦፍ ኢትዮጵያ አንደኛው ኤስኤምኤስ አላርቶችን ምናምን የባንክ ፕሮሞሽኖችን በኤስኤምኤስ ያደርሰናል ከዛ በተጨማሪም ደግሞ አፕሊኬሽኑ ላይ ደግሞ ስንጠቀም ሲቢን ሞር የራሱ ኖቲፊኬሽን የሚያደርሰን መልእክቶች አሉ ሶ ያም እንደ ሞባይል ማርኬቲንግ እንወስደዋለን ማለት ነው ኖቲፊኬሽንን በመጠቀም የምናደርሳቸው መልእክቶች ሶ ከዛ ውጪ ደግሞ ሰባተኛው አፊሊየት ማርኬቲንግ ምንለዋለን አፊሊየት ማርኬቲንግ ደግሞ ምንለዋለው ሞስት ኦፍ ዲጂታል ደላላ አለው like ሰዎች like ማሻሻጥ ነው በዋናነት ይከፈላችኋል ስለዚህ አፊሊየት ታደርጋላችሁ የነሱን ፕሮዳክት or ደግሞ ሰርቪሳቸውን ፕሮሞት ታደርጋላችሁ then ገዢ ይዛችሁ ስትመጡ ኮሚሽን ይከፈላችኋል one of ሴልስ ስታመጡ or ደግሞ ሊድ ስታመጡ ኮሚሽን ይታሰብላችኋል more of በዲጂታሉ ዓለም ላይ የት ልንጠቀማቸው እንችላለን ኢኮመርስ ፕሮዳክቶች or ደግሞ ኢኮመርስ ዌብሳይቶች ላይ ኮርስ ላይ ኤዱኬሽናል ሰርቪሶች ላይ ሆቴል እና ትራቭሊንግ ላይ አፕሊኬሽን እና የተለያዩ ሰርቪሶች ላይ ልንጠቀማቸው እንችላለን ሶ ከዛ በተጨማሪ እንደምሳሌ ሜንሽን ለማድረግ የሆነ ልብስ ቤት ቢኖር or ደግሞ ሶፍትዌር ካምፓኒ ቢሆን ሶፍትዌር ካምፓኒው like የሆነ ERP ሲስተም የሚገዛ ሰው ካመጣችሁ እኔ ለእናንተ 2% or ደግሞ 5% ኮሚሽን ይይዝላችኋል ይላችኋል ስለዚህ እናንተ ያንን ሰው ፈልጋችሁ ታመጣላችሁ then ለካምፓኒ or ደግሞ ለፕሮዳክቱን or ሰርቪሳቸውን ለሚሸጡት ቴክ ካምፓኒዎች እናንተ ታርጌት የሆነ ሊድ ይዛችሁ ትሄዳላችሁ ስለዚህ እናንተም የሚገዛ ከሆነ ያ ሰው ኮሚሽናችሁን ታገኛላችሁ ማለት ነው ሶ እንደዚህ አይነት ዲጂታል ዓለም ላይ የምንጠቀማቸው ነገሮች አፊሊየት ማርኬቲንግ እንላቸዋለን ሶ the last one ደግሞ ምንድነው ኢንፍሉዌንሰር ማርኬቲንግ የምንለው ነው ኢንፍሉዌንሰር ማርኬቲንግ ደግሞ በዋናነት ሶሻል ሚዲያቸውን or ደግሞ ሶሻል ሚዲያቸው ላይ ሞር ፎሎወር ያላቸው እንጌጅ የሚያደርጉ ኦዲየንሶች ያሏቸውን ሰዎች በመጠቀም የኛን ፕሮዳክት or ደግሞ የኛን ብራንድ የኛን ሰርቪስ እንዲያስተዋውቁልን የምናደርግበት ዌይ ነው ኢንፍሉዌንስ ማርኬቲንግ የምንለው በተለምዶ ኢንፍሉዌንሰር ብለን ሜንሽን የምናደርጋቸው ሰዎች ማለት ነው ስለዚህ የተለያዩ ኢንፍሉዌንሰር ታይፖች አሉ ኦልሞስት እዚህ ውስጥም ያላችሁ ኢንፍሉዌንሰር አላችሁ or ደግሞ ትኖራላችሁ ሶ ኢንፍሉዌንሰርን በአራት ታይፖች እንከፍለዋለን the first one ናኖ ኢንፍሉዌንሰር የምንለዋለን ናኖ ኢንፍሉዌንሰር means which any platform ከ1K እስከ 10K ፎሎወሮችን ያላቸው ከሆነ ናኖ ኢንፍሉዌንሰር እንላለን ፕላስ ደግሞ ማይክሮ ኢንፍሉዌንሰር የምንለዋለን like ከ10K እስከ 100K ፎሎወሮች ያላቸው ማክሮ ኢንፍሉዌንሰር የምንለዋለን ከ100K እስከ 1 ሚሊዮን ፎሎወር ያላቸው ፕላስ ደግሞ ሜጋ ኢንፍሉዌንሰር የምንላቸው አሉ like
ኦቨር 1 ሚሊዮን ፎሎወር ያላቸው ሰዎች ስለዚህ ኢንፍሉዌንሰር ማርኬቲንግ ላይ ሰዎች ሞር ኢንፍሉዌንስ የሚያደርጉ ሰዎችን ቀጥረን የምናሰራበት ሜካኒዝም ነው ማለት ነው ስለዚህ በዚህ ዌይ እንደ ፎርሞችን ወር ደግሞ ዲጂታል ማርኬቲንግ ታይፕ የምንላቸው ነገሮች አንደርስታንድ ማድረግ ይኖርብናል ማለት ነው ሶ ኤኒ ጥያቄ ካለ አክሴፕት ላድርግ ኦኬ አባቱን መቀጠል ትችላለህ እሺ አመሰግናለሁ አሪፍ ፕሬዘንቴሽን ነበረ የኔ ጥያቄ ምንድነው አንዳንድ ማርኬቲንግ አለ ለምሳሌ አሁን በዚህ ወቅት ላይ ኢቲኬር የሚባል እነዚህ አልትራኒት የሚባሉ ነገሮች አሉ ማለት ነው እና እሱ ጋር መጀመሪያ ሲያስገቡ ወይም ሰውን ሲፈልጉ ማርኬቲንግ አይሰሩም ማለት ማስታወቂያዎችን አይሰሩም ለማለት ትራዲሽናልም አይደለም ዲጂታልም አይደለም ቀጥታ ሰዎችን ማግኘት ነው አላማቸው ማለት ነው ሰዎችን ራሳቸው አግኝተው ነው የሚያስገቧቸው ምንም አይነት ማስታወቂያ የለም ማለት ነው እና ካስገቡ በኋላ ግን የሆነ ይሄ ምንድነው አፍሊየት ማርኬቲንግ የሚባለው ነገር ይጠቀማሉ ከዚህ አንፃር አንደኛ ከየትኛው ማርኬቲንግ ጋር ነው የምንመድባቸው የሚለው ሁለተኛ ደግሞ ማስታወቂያ ምናምን ስለማይሰሩ እርግጠኛ እንዴት እንሆናለን አሁን እንደዚህ አይነት ድርጅቶች ላይ ለመግባትም ሆነ ለመስራት ሊሆን ይችላል በቃ አንድን ማስታወቂያ ማለት ማስታወቂያ ያልተሰራለት ነገር ስለሆነ እንዴት ነው እርግጠኝነታቸውን የምናውቀው የሚለው ነው ምናልባት ግልጽ ከሆነ ማለት ነው ጥያቄ ያ ግልጽ ነው ሶ ኖርማሊ አይ ቢሊቭ ፐርሰናል ኢምፕሊኬሽን ነው ኦር ደግሞ ፐርሰናል አመለካከት ሞር ኦፍ እንደነዚህ አይነት ካምፓኒዎችን ላይክ ኔትወርክ ማርኬቲንግ ናቸው እንጂ ዲጂታል ማርኬቲንግ አይደሉም ሰዎች ሞር ኦፍ ምን ብለው ይሸወዳሉ ኦር ደግሞ ኮሙኒኬት ሲያደርጓችሁ እነሱ we are digital marketers ነው የሚሉት ነገር ግን የነሱ ምንድነው ኔትወርክ ማርኬቲንግ ነው ሶ ሞር ኦፍ አፊሊዬሽን ሰማው ይጠቀሙታል ነገር ግን እሱም ኔትወርኪንግ ማርኬቲንግ ውስጥ የሚካተት ነገር ነው እንጂ ከዲጂታል ማርኬቲንግ ጋር አይገናኝም ዲጂታል ማርኬቲንግ ላይ ዲጂታል ቻናሎችን ብቻ በመጠቀም የምትሰራው ስራ ነው ቅድም እንዳልነው ስለዚህ የነሱ ደግሞ ላይክ ከዛ የወጣ ነው ስለዚህ አንደኛ የነሱን ነገር ሞር ኦፍ ከዲጂታል ማርኬቲንግ ጋር ሪሌትድ ማድረግ የለብንም ሶ ያኛው ኔትወርክ ማርኬቲንግ ነው ዲጂታል ማርኬቲንግ ደግሞ ዲጂታል ቻናሎችን በመጠቀም የምንሰራው ማርኬቲንግ ነው ሶ እሱን ኮመን ዲፈረንስ አንደርስታንድ አድርጉት ከዛ በተጨማሪ ከትረስት ኢሹ አንፃር ፐርሰናሊ እንደነዚህ አይነት ነገሮችን አክሴፕት አላደረግም ሶ አላምናቸውም ኦር ደግሞ ትረስት አላላቸው ሶ በዚህ ሳይድ ብትረዳው ኢትስ ሞር ቤተር አይ ቲንክ አድሬስ አድርጌያለሁ ብዬ አስባለሁ እሺ አመሰግናለሁ ኦኬ ሶ ኢብራሂም መቀጠል ትችላለህ እሺ ይሰማል ፔፐር ክሊክ አድቨርታይዚንግ እና ፔፐር ኢምፕሬሽን ቅድም ብለናል አይደለ ሶሻል ሚዲያ ቡስቲንግ አሁን ኖርማሊ ከምንድን ነው የሚመደበው ከሁለቱ ማለት ነው ሌላኛው ደግሞ አስ ቢጊነር አሁን ይህን ኮርስ ከጨረስን በኋላ ከየትኛው ብንጀምር ለኛ ሪከመንድድ ነው ኦኬ የቂሱን እሺ የመጀመሪያውን አድሬስ ላድርግልህና ደረሰው አድቨርታይዚንግ ስንሰራ ቤዝድ ኦን አወር ፐርፎርማንስ ኦር ደግሞ አወር ጎል ነው ማተር የሚያደርገው ላይክ ኢምፕሬሽን ሚንስ ላይክ እይታ እንደማለት ነው ባጭሩ ስንት ሰዎች ባዩኝ ቁጥር ልክፈል ወይስ ደግሞ ሰዎች ክሊክ ባረጉኝ ቁጥር ልክፈል የሚለው ነው ፒፒሲ ኦር ደግሞ ፒፒአይ የምንለው ፔፐር ክሊክ እና ፔፐር ኢምፕሬሽን የምንለው ያንተ ኦብጀክቲቭ ምንድነው ሰዎች ጋር አዌርነስ ክሬት ለማድረግ ከሆነ ኦር ደግሞ ስላንተ ብራንድ ስላንተ ሰርቪስ ሰዎች እንዲያውቁል የምትፈልግ ከሆነ ሞር ኦፍ ኢምፕሬሽን ነው የምታደርገው ስለዚህ ቤዝድ ኦን ዩር ጎል ማተር ያደርጋል የምትሰራው አድቨርታይዚንግ ማለት ነው ለምሳሌ ደግሞ ትራፊክ እንዲመጣለው ኦር ደግሞ ሰዎች ዌብሳይትን ክሊክ አድርገው እንዲገቡ የምትፈልግ ከሆነ አፕሊኬሽን ዳውንሎድ እንዲያደርጉልህ የምትፈልግ ከሆነ
እንደዚህ ብቻ ክሊክ የሚያደርጉት ነገር ሲኖር ሞር ሪኮመንድ የሚደረገው ምንድነው ፒፒሲ እንድትጠቀም ነው። ስለዚህ ሞር እንደ ስሙም ክሊክ ሲያደርጉና ሰዎች ሲያዩት የምትከፍለው ነው ማለት ነው። ስለዚህ ዲሳይድ የምታደርገው አንተ ነህ። ካንተ ጎል ጋር ኦር ደግሞ ካንተ ፍላጎት ጋር ላይን የሚያደርገውን ሴሌክት ታደርጋለህ። then ሁለተኛው ኩዌስችን ደግሞ አፍተር ዲስ ኮርስ ከየናቸው 8 ታይፖች ከየትኛው ብንጀምር የሚለው ቤዝድ ኦን አሁንም ዩር ስኪል እና ዩር ፐርፎርማንስ። ለምሳሌ ሞር ዲጂታል ዓለም ላይ ካለ ላይክ ዲጂታል ዓለም ላይ ስል ዲጂታል ባክግራውንድ ካለ አይቲ ባክግራውንድ ኦር ሰምቲንግ ነገሮች ሞር ፕላትፎርሞችን አንደርስታንድ ለማድረግ ኢዚ ነው። ስለዚህ ወደ ሶሻል ሚዲያ ማኔጅም ልትመጣ ትችላለህ። ፕላስ ደግሞ የስነ ጽሁፍ ስኪሎች ካሉ ክሬቲቭ የሆነ ማይንድ ሴት ካለ ደግሞ ሞር ኮንተንት ክሬሽን ላይ ልገባ ትችላለህ ኦር ደግሞ ኮንተንት ማርኬቲንግ ላይ ልትሄድ ትችላለህ። the same thing ሌሎቹም እንትኖች ላይ ቤዝድ ኦን ያንተ ስኪል ኦር ደግሞ ያንተ ችሎታ የት ላይ ነው ያለው። ስለዚህ ኢዚው ስቴፕ ኦር ደግሞ ለመጀመር ቀላሉ ስቴፕ ብዬ የማስበው ከኛ ጋር አላይን የሚያደርገው የትኛው ነው የሚለው ነው። ላይክ ሶሻል ሚዲያ ማኔጅ ማድረጉ ነው፣ ላይክ ክሬቲቭ ነገሮችን መስራቱ ነው። ኮንተንት ማርኬቲንግ ላይ ገብተን ክሬቲቭ ቶፒኮችን፣ ክሬቲቭ ዲዛይኖችን፣ ክሬቲቭ ነገሮችን ማመንጨት ነው ወይ የኛ አቅም ኦር ደግሞ የኛ ኤቢሊቲ የሚለውን ነገር ቼክ ማድረግ ያስፈልጋል። ከዛ ውጪ ደግሞ ኢንፍሉዌንስ ማድረግ የምትችል ከሆነ ሶሻል ሚዲያዎች ላይ ድፍረቱ ኖሮ ወጥተ በደንብ ራስን ቢልድ የምታደርግ ከሆነ ሶሻል ሚዲያዎች ላይ ብዙ ኦዲየንሶች ካሉ ደግሞ ሞር ወደ ኢንፍሉዌንስ ማርኬቲንግ የመሄድ ፕሮባቢሊቲ ይኖራል ማለት ነው። ነገር ግን እንደ አጠቃላይ ግን እንደ ሪኮሜንዴሽን የሚባለው መጀመሪያ ሁሉንም ነገሮች ለማድረግ እያንዳንዱን ፕላትፎርም መጠቀም መቻል አለብን። ከፕላትፎርም ደረጃ ወር ደግሞ የዲጂታል ቻናል የምንላቸውን ነገሮች ላይክ ዌብሳይትን ብሮዝ በደንብ ማድረግ መቻል አለብን። እያንዳንዱ ነገር ሰርች ኢንጂን ኦፕቲማይዜሽን ለመስራት ቤዚክ የተባሉትን ላስት ላይ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን አይተናል። ሶ አትሊስት ኤችቲኤምኤሉን በደንብ አንደርስታንድ ማድረግ አለብን። ታግ ላይኖቹ ምንድን ናቸው? ሜታ ብለን ታግ እንጽፋለን ኦር ደግሞ ኤች1 ብለን ሄደሩን እናስገባለን ሄዲንጉን። ሶ እነሱን ፓርቶች አንደርስታንድ ማድረግ ይኖርባል፣ ቤዚክ የሚባሉትን ነገሮች። ሶሻል ሚዲያዎቹንም ደግሞ ከሆነ እንደ ዩዘር በደንብ መጠቀም መቻል አለባችሁ። ሶሻል ሚዲያ ማናጀር ከመሆናችሁ በፊት ቲክቶክ ላይ ምን ፊቸሮች አሉት ኦር ደግሞ ቴሌግራም ላይ ምን ፊቸሮች አሉት እንደ ቢዝነስ ከመጠቀም በፊት እንደ ዩዘር ሆነ መጠቀም አለበት። ሶ እነዛን ነገሮች ማድረግ ይኖርባል ብዬ አስባለሁ። ስለዚህ ቤዝድ ኦን ዩር ፐርፎርማንስ የምትለዋል በደንብ አስምርባት። ኦኬ ሶ ሁለት ጥያቄዎች አሉ ቴክስት ላይ፣ እነሱን አድሬስ እናደርግና ሌላ ጥያቄ ከሌለ ኮንክሉድ እናደርገው። ኖርማሊ ሶሻል ሚዲያ ማርኬቲንግ ስትራቴጂ ነገ ሜንሽን እናደርገዋለን፣ ሶሻል ሚዲያ ማርኬቲንግ ላይ ኢንክሉድ ስለሆነ ማለት ነው። እሺ ሶ አዲስ ፕሮዳክት ኦር ደግሞ አዲስ ሰርቪስ የምንጀምር ከሆነ በትንሽ በጀት እንዴት ነው ፕሮሞት ልናደርግ የምንችለው የኛን ሰርቪስ ኦር ደግሞ የኛን ፕሮዳክት? ሶ ዋን ኦፍ ዲጂታል ማርኬቲንግን በመጠቀም ከሆነ ቅድምም አድናንስ ቻለው ሜንሽን ለማድረግ ያክል ግን ኮንተንታችንን ስናዘጋጅ ሁለት አይነት ኮንተንት አለ። ላይክ ኦርጋኒክ ኮንተንት የምንለውና ፔድ ኮንተንት የምንለው። ስለዚህ ኦርጋኒክ ኮንተንት ሚንስ ፍሪሊ ለሰዎች ፕሮሞት የምናደርግበት ሜካኒዝም ነው። ሁሉንም ሶሻል ሚዲያዎቻችንን ዛት ሚንስ ሰሌክት ያደረግናቸውን ሶሻል ሚዲያዎች እነሱን በመጠቀም ኦዲየንሶቻችን ጋር ማርኬት የምናደርግበት ነው። ስለዚህ አንደኛ ኢዚ ሜትድ የምለው ኦር ደግሞ በጣም ቀላሉ የምለው ምንም ወጪ ሳናወጣ ኦር በትንሽ በጀት ሶሻል ሚዲያዎች ላይ ኦርጋኒክሊ ፕሮሞት ማድረግ ነው የመጀመሪያው ኢዚ ዌይ። ከዛ በተጨማሪ ግን የተለያዩ አፍሌት ማርኬቲንግ እና ፕሮዳክታችን ማተር ያደርጋል። አፍሌት ማርኬቲንጎችን መስራት በቀላሉ እንትን ለማለት ያክል ሶ በናኖ ኢንፍሉዌንሰሮችን በመጠቀም ኢንፍሉዌንስ እንዲያደርጉልን ማድረግ በትንሽ ኢንፍሉዌንሰሮች ያሏቸው ሰዎች ማለት ነው። ስለዚህ 1000 5000 ያለው እንትን ከሆነ የኛን ፕሮዳክት 10 ሰው እንኳን ቢገዛን ኢትስ ሞር ፕሮፊታብል። ስለዚህ ሞር ኢዝሊ ፕሮሞት ማድረግ እንችላለን ማለት ነው። ስለዚህ እንደ ፕሮዳክታችን ግን ማተር ያደርጋል። ስፔሲፊካሊ እንትን ብትለኝ ሞር ለማብራራት ይቀላል። ኦኬ ሶ
ፕላስ ደግሞ ፕሮባብሊ ነገ ኮንተንት ላይ የምናነሳቸው ቶፒኮች ናቸው። እንዴት ነው ከስተመራችንን አትራክት የምናደርገው፣ ኮንተንታችንን በምን አይነት ወይ እናዘጋጅ የሚለው። ሶሻል ሚዲያ ላይ ኮንተንት ራሱን አንድ እንትን ስላለ እዛ ላይ ሜንሽን እናደርጋቸዋለን። ነገር ግን በዋናነት ሁኮችን መጠቀም ያስፈልጋል። አንደኛ ሁክ ማድረግ ይኖርብናል እያንዳንዱ ኮንተንታችን ላይ። ቪዥዋል ሁክም ሊሆን ይችላል፣ ቴክስት ሁክም፣ የተለያዩ ሁክ ታይፖች አሉ። ስለዚህ እነዛን ሁኮች መጠቀም ፕላስ ደግሞ ቫሉዌብል የሆነ ነገር ቅድም እንዳለው ማርኬቲንግ የምንለው ቫሉዌብል የሆነ ነገር ማቅረብ ነው፣ ቫልዩ ክሬት ማድረግ ነው። ስለዚህ በምንሰራው ኮንተንት ላይ ለሰዎች ቫሉዌብል የሆነ ነገርን አድሬስ ማድረግ መቻል አለብን። እሺ how to be a digital marketer። ዲጂታል ማርኬተር ለመሆን መጀመሪያ ራሳችሁን ሞቲቬሽን ላይ ብቻ ማድረግ ሳይሆን ወር ደግሞ ፍላጎቱን ማሳደር ብቻ ሳይሆን ወደ ስራው ዓለም ላይ መንቀሳቀስ ወር ደግሞ መጀመር ይኖርባችኋል። አንደርስታንድ አድርገው ተማረው ኮርሱን ዲጂታል ማርኬቲንግ ምን እንደሆነ በደንብ አንደርስታንድ አድርግና ስቴፖቹን ዲፋይን ለማድረግ ሞክር ወር ደግሞ ለመረዳት ሞክር። ደን ተማር ኦር ደግሞ የተለያዩ ኮርሶችን ውሰድ፣ ፉል የሆኑ ኮርሶችን። ደን እሱን ከወሰድክ በኋላ ፕራክቲካል የሆኑ ደግሞ ኢንተርንሺፖችን፣ ቮለንተሪ ነገሮችን፣ ሞር ኦፍ እንቅስቃሴዎችን አድርግ። ከዛ በኋላ ባይ ኤክስፔሪየንስ ወደ ጆብ ኦፖርቹኒቲው ላይ ትመጣለህ ማለት ነው፣ ወደ ዲጂታል ማርኬተር ፖዚሽን። ስለዚህ በዛ ወይ ዲጂታል ማርኬተር መሆን ትችላለህ። ኦኬ ሰመራይዝ ለማድረግ ያክል ዛሬ የተመለከትናቸው ነገሮች ደፈረስቷን ማርኬቲንግ ምን እንደሆነ አንደርስታንድ ለማድረግ ሞከርን። እንዳትረሷት የምፈልጋቸው ነገሮች ማርኬቲንግ ማለት 3 ፖይንቶችን ያዙልኝ። ደፈረስቷን አንደርስታንድ ከስተመር ኒድ ኦር ደግሞ የከስተመራችንን ፍላጎት መረዳት፣ ሁለተኛ ደግሞ ቫልዩ ክሬት ማድረግ፣ ሶስተኛ ደግሞ ከከስተመራችን ጋር ሎንግ ተርም ሪሌሽንሺፕ ቢልድ ማድረግ ነው። ኦቨርኦል ኮንሰፕቱ የማርኬቲንግ ይሄ ነው። ስለዚህ ይሄንን ኮንሰፕት አንደርስታንድ አድርጉልኝ። ዘን ደግሞ ትራዲሽናል ማርኬቲንግ እና ዲጂታል ማርኬቲንግ ምንድነው ልዩነታቸው? ላይክ ትራዲሽናል ማርኬቲንግ ቲቪ፣ ሬዲዮ፣ ፕሪንተር፣ ቢልቦርድ የተለያዩ ነገሮች ይጠቀማል። ዋን ዌይ ኮሚኒኬሽን ነው የሚያደርገው፣ ሎካል ሪች ነው የሚኖረው። ዲጂታል ማርኬቲንግ ላይ ደግሞ ሶሻል ሚዲያዎችን ይጠቀማል፣ ሰርች ኢንጂኖችን ይጠቀማል፣ ኢሜይሎችን ይጠቀማል፣ ዌብሳይቶችን ይጠቀማል። ፕላስ ኢንተራክቲቭ የሆነ ኢንጌጅመንት ነው ያለን። እንዲሁም ደግሞ ግሎባሊ ሪች ማድረግ እንችላለን፣ ሜጀረብልም ነው። እንደ አጠቃላይም ደግሞ ዲጂታል ማርኬቲንግ የምንለው ዲጂታል ቻናሎችን በመጠቀም የእኛን ፕሮዳክት ወር ደግሞ የእኛን ሰርቪስ ለኦዲየንሶቻችን የምናደርስበት ነው ተባብለናል። ከዛ በተጨማሪ ደግሞ ፎርም ኦፍ ዲጂታል ማርኬቲንግ ብለን አይተናል። ዋን ኦፍ ሰርች ኢንጂን ኦፕቲማይዜሽን ነው። ሰርች ኢንጂኖችን በመጠቀም ኦር ደግሞ ዌብሳይታችን ራንኩን መጨመር ኦርጋኒክሊ በሆነ ወይ ኦን ፔጅ፣ ቴክኒካል፣ ኦፍ ፔጅ እና ሎካል ኤስቲኦ ብለን እነሱን ኮንሰፕቶች ያሰናቸዋል። ከዛ በተጨማሪ ሶሻል ሚዲያ ማርኬቲንግ ነው። ሶሻል ሚዲያዎችን በመጠቀም የኛን ፕሮዳክት ፕሮሞት የምናደርግበት ነው። ሶስተኛው ደግሞ ኢሜይል ማርኬቲንግ ነው። ኢሜይሎችን በመጠቀም ዳይሬክትሊ የኛ ኦዲየንስ ጋር የምንደርስበት ወይ ነው። ፕላስ በአራተኝነት ፒፒሲ የምንለው ኦር ደግሞ ፔፐር ክሊክ አድቨርታይዚንግ የምንለው ነው። ፒፒሲ ሞር ክሊክ ባደረገን ቁጥር አዳችን ኮስት እንዲያደርግ የምናደርግበት የአድቨርታይዚንግ ሞዴል ነው ማለት ነው። ከዛ በተጨማሪ ኮንተንት ማርኬቲንግ አለ። ሞር ቫሉዌብል እና ሪሌቫንት የሆኑ ኮንተንቶችን ለኦዲየንሶቻችን ዲስትሪቢዩት ክሬት የምናደርግበት አንደኛው የዲጂታል ማርኬቲንግ ታይፕ ነው ማለት ነው። ፎርም ኦፍ ኮንተንት ተመልክተናል። ፕላስ ደግሞ ፒላር ኦፍ ኮንተንትን አይተናል። ፎርማቸውን በምን አይነት ወይ ዴሊቨር እናደርጋቸዋለን እና ምን ኮንተንት ኦር ደግሞ ምን ይዤ እመጣለሁ፣ ምን ኮንተንት ውስጥ ይኖራል የሚለውን ነገር በፒላር ኦር ደግሞ ታይፕ ኦፍ ኮንተንት የሚለውን ማለት ነው። ከዛ በተጨማሪ ሞባይል ማርኬቲንግ አይተናል። ሞባይሎችን በመጠቀም ማርኬት የምናደርግበት ነው። ላይክ ኤስኤምኤስ ማርኬቲንግ፣ ኖቲፊኬሽን፣ የተለያዩ ነገሮችን። ሌላኛው አፍሌት ማርኬቲንግ ነው። ላይክ የዲጂታል ደላላ የምንለው ማለት ነው። እሱን አይተናል። ፕላስ ደግሞ ኢንፍሉዌንሰር ማርኬቲንግ የሚለውን አይተናል ማለት ነው። ስለዚህ እንደ አጠቃላይ ዛሬ ያየናቸው ቶፒኮች እነዚህን ይመስላሉ ማለት ነው። ቀጣይ ላይ ሮብ ሶሻል ሚዲያ ማርኬቲንግን ደግሞ ለብቻው ነጠል አድርገን ሞር ኦፍ በኢትዮጵያን ኮንቴክስት እሱ ላይ ነው እየሰራንበት ያለው። ሶሻል ሚዲያዎችን ማኔጅ ማድረግ፣ ሶሻል ሚዲያዎች ላይ ኮንተንቶችን ክሬት ማድረግ። ስለዚህ ሞር ሶሻል ሚዲያ ላይ ደግሞ ገባ ብለን ስለ ሶሻል ሚዲያው ላይ በደንብ እንመለከታለን ማለት ነው። ቅድምም እንደተባለው ከስትራቴጂ ዋይዝ አንጻር በምን አይነት ወይ
ስትራቴጂም ዲቨሎፕ አደርጋለሁ የሚለውን ነገር እዛ ላይ እንመለከታለን። ከዛ ውጪ ኖርማሊ ዌር ቱ ጌት ፉል ዴም ኮርስ እዚሁ ላይ ሜንሽን ለማድረግ ያክል ዲጂታል ማርኬቲንግ ኮርስ አንደኛው ሽልማታችሁ ነው። ፉል ኮርስ የ2 ወር ከ15 ቀን ኮርስ ኦልሞስት ወደ 15000 ብር አካባቢ የሚገመት ኮርስ ነው። ከ12 እስከ 15000 ብር አይ ቲንክ። ስለዚህ ለሁለት ሰዎች ጊፍት እንሰጣለን። ሶ ከዛ ውጪ ግን ኖርማሊ እንደ ሁሉም ሁለት ሰው ነው ይሄኛውን ፉል ኮርሱን በፍሪ በእኛ ሳይድ ፕሮቫይድ የምናደርገው። ከዛ በተጨማሪ ግን ሞር ከተለያዩ ትሬኒንግ ኢንስቲትዩሽኖች ጋር ሃፍ ፕራይስ ኦር ደግሞ ከተቻለ ስፖንሰር ካደረጉን ፉል ፍሪ የሆነ ዲጂታል ማርኬቲንግ ኮርስ ይዘንላችሁ እንመጣለን። ኖርማሊ ሃፍ በሚያስተምሩበት ሃፍ ኦፍ ዘ ፕራይስ ባይረሴ ቴክ ሾው ኦር ደግሞ ባይረሴ ቡት ካምፕ ስር ካላችሁ በዛ ወይ እንድታገኙት ማለት ነው። ሁሉም ሰው ቢማርና ስኪሉን ቢይዝ ፍላጎታችን ስለሆነ ማለት ነው። ስለዚህ በዛ ወይ ኢን ዲቴል ያሉትን ኢንፎርሜሽኖች አናውንስ እናደርጋችኋለን። ከዛ ውጪ ግን ኤኒ ጥያቄ ካለ ሰፖርት ላይ ኮሙኒኬት ማድረግ ትችላላችሁ። እዛ ላይ አድሬስ እናደርግላችኋለን። ሶ በዋናነት ይህንን ሴሽን ሊድ በማድረግ ደረጃ አረሴ ቴክ ሾው እና ሀሌታ ሶፍትዌር ነበረ በዋናነት ሊድ የሚያደርጉት። ስለዚህ ቀጣይ ሴሽናችን ሮብ ነው። ሮብ የምንገናኝ ይሆናል። ሰናይ ምሽት ይሁንላችሁ። ሮብ እንገናኛለን።